የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ፓኪስታን፣ ኦማን አሁን ደግሞ ሩሲያ ገብተዋል። የሆርሙዝ ሰርጥ ውጥረት ከፍ ባለበት በአሜሪካና ኢራን ሰርጡ ዝግ ሆኖ በቀጠለበት ዘንዴት የሚል ጥያቄ መነሳቱን ቀጥሏል። የኢራን አካሄድ ጥምረት በአዲስ መንገድ የመፍጠር ነው በሚል አሜሪካ ትወቅሳለች። በሌላ በኩል ፔዜሽኪያን ጉዟችን ሁሉ እርቅ ፍለጋ ነው በሚል ይሞግቷታል። ሞስኮና ቴህራን ስትራቴጂክ አጋሮች ሆነው ከንግድ እስከ ጦር መሳሪያ ከሻዶ አሊያም ዳርክ ፍሌት ምስጢራዊ የመርከቦች ጉዞ የዘለቀ ምዕራቡን ዓለም ጫና ውስጥ ማስገባት የሚችል ትስስር ያላቸው መሆናቸውን ራሱ ዋይት ሀውስ ያምንበታል። ይህ ሁሉ ፖለቲካዊ ትርምስ ኢራን በመካከለኛው ምስራቅ ያለውን ወታደራዊ ስጋት እንድትቀንስ መንገድ ጠረጋ ላይ አይደለችም ወደሚል ድምዳሜ ሪፐብሊካኖች ለመውሰድ ተገደዋል። ቴህራን ብሔራዊ ጥቅሜን ለማስከበር አጋሮችን በጉዳዮች ሁሉ አማክራለሁ በሚል አቋሟ ላይ ሆና ወደ ሞስኮ ዛሬም እያማተረች ነው። ቀደም ሲል በነበሩ የኦማንና ስዊትዘርላንድ በመጨረሻም የፓኪስታን ድርድር ቁልፉ ሚና የተወጡት አራግቺ ወደ ሩሲያ መጓዛቸው በእርግጥም ለትራምፕ አስተዳደር ፑቲን በቀጠናው ጉዳዮች ላይ ጫና የመፍጠር አካሄድ ውስጥ ናቸው ለማለት የሚያስችለውን የፖለቲካ አውድ የፈጠረ ሆኖ ተመዝግቧል። አባስ አራግቺ ፒተርስበርግ ሩሲያ ሲገቡ አንዳንድ ፖለቲካዊ ለውጦችን ሊያደርጉ የሚያስችላቸውን ሀሳብ ከሩሲያ ፖለቲከኞች በተለይም ከፑቲን ይዘው ይመለሳሉ የሚል ትንታኔም ዋሽንግተን ፖስት ይዞ ወጥቷል። ኢራን፣ እስራኤልና አሜሪካም ወደ ጥቃት ዳግም እንዳይመለሱ የተለያዩ ዲፕሎማሲያዊ ስራዎችን ለመስራት ስትሞከር ሚያዝያ ላይ ብቻ 5 ቁልፍ የዲፕሎማሲ ስራዎችን አራግቺ ሰርተዋል። የሄድ መለስ ተኩስ አቁምም ቢሆን ገቢራዊ ለማድረግ ትልቅ ቦታ ተሰጥቷቸዋል። ትራምፕ እጅጉን የበዛ ፍላጎታቸው ሊጥሉብን ይፈልጋሉ። ካቀረብናቸው 10 ነጥቦች መካከል አብዛኞቹን ጥሰውብናል። የኢራን ፖለቲከኞች ጥያቄ ከሆነ ዋላድር ብሏል። ወዳጆቻችን ለምንስ አናማከር ግዴታችንም ነው የሚል አረዳድ አላት ኢራን። በዓለም አቀፍና ቀጠናዊ ክስተቶች ከሞስኮ ጋር ቴህራን ትመክራለች። የጉዞዬ ዋነኛ ዓላማም ይህ ነው በሚል ሰይድ አባስ አራግቺ ሀሳባቸውን አጋርተዋል። ሁልጊዜም ከሩሲያ ጋር የጠበቀ ጥልቅና ቅርብ ምክክር እናደርጋለን። ማለቴ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ፣ በሁለትዮሽ ግንኙነታችን ዙሪያ በርካታ ጉዳዮች ላይም እንዲሁ እንወያያለን። ምክክሩና ትብብሩ ቁልፍ እንደሆነም አሳውቀዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ኢራን ትንኮሳዋን የማታቆም ከሆነ ያልቅላታል የሚል ሀሳባቸውን በተደጋጋሚ በትሩዝ ሶሻል ሚዲያቸው ላይ ያጋራሉ። በሁለቱም በኩል የቀይ መስመሮች ተጥሰዋል ጥያቄ እየተነሳ ባለበት ሰዓት አራግቺ ጉዟቸው ወደ ሞስኮ ምን ይዘው ሊመለሱ ይችላሉ የሚለው የበርካቶች ጥያቄ ሆኗል። ኢራን ተደራድራ ሰላማዊ መንገዶችን ለመፍጠር ነው ተብሎ ቢታሰብም ጥርጣሬዎች ከዋይት ሀውስ እየጨመረ መጥተዋል። ሆርሙዝን ዓለም እንዴት ትጠቀም? ዋሽንግተንና ቴህራን በየራሳቸው መንገድ ሰርጡን ለምን ያዙ? ጥያቄውን እያወሳሰበው ይገኛል። ዋሽንግተን በራሴ ፖለቲካ ቅርጽ ልክ ኢራንን እሰራታለሁ የሚል አቋሟን አሁንም በማራመድ ላይ ትገኛለች። በዛ መንገድ አንሄድም። ሲፈልጉ ያን ማድረግ እንችላለን። ከፈለጉ ይደውሉልን። ሁሉም ካርዶች አሉን። ሁሉንም ነገር አሸንፈናል። በቃ ሁሉም ካርዶች እጃችን ላይ ናቸው። በንግድ መርከቦች ላይ የሚደርሰው ጥቃትም ከጊዜ ወደ ጊዜ እየተባባሰ እንጂ አልለዘበም ሲሉ አልጀዚራና ፖለቲኮ አስነብበዋል። ድርድሮች ውጤታቸው እየከፋ ይሄዳል። የዚህ ጦርነት ገፈት ቀማሾች የገልፍ ሀገራት እንደ ሳውዲ፣ ካታርና ኤምሬቶችን የመሳሰሉ የግዙፍ ኢኮኖሚ ባለቤቶቹም ትልቁ ሚና መጫወት ካልቻሉ ከኢኮኖሚ እስከ ፖለቲካ ቀጠናው ውጥንቅጡ ይወጣል የሚል መረጃ በመጋራት ሂደት ላይ ነው። በእንዲህ አይነቱ አጋጣሚ የሩሲያ ዲፕሎማሲያዊ ሚና ሲደመር ቻይና ውጤት ካላመጣ ሆርሙዝም ተዘግቶ ይቀጥላል። እስራኤልና አሜሪካም ዳግም በቴህራን ሰማይ ላይ አደገኞቹን F-35 ተዋጊ ጀቶችን ይመልሷቸዋል። ባንከር በስተር ቦምቦችና ቶማሃውኮች ይተኮሳሉ የሚል ስጋትም ተጋርጧል። የአልጀዚራው ተዋሂድ አሳድ ሩሲያ በቀጣይ ሊኖሩ በሚችሉ ግጭቶች ማዕከላዊ ሚና ልትጫወት ትችላለች ባይ ነው። አንድም ፑቲን በመካከለኛው ምስራቅ ያላቸውን የፖለቲካ ፍላጎት በኢራን በኩል ለማጽናት፣ አንድም ዓለም አቀፋዊ ቀውስነቱን ለማርገብ አጋጣሚውን ሊጠቀሙበት ይችላሉ። የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛና የሰላም መልእክተኛቸው ስቲቭ ዊትኮቭ በ2020 የመካከለኛው ምስራቅ የሰላም እቅድ ላይ ቁልፍ ሚና የነበራቸው ጃሬድ ኩሽነር ከነ አባስ አራግቺ ጋር ለመምከር ቢሞክሩም ከቴህራን በኩል ጥቅማችንን ይጎዳሉ የሚሉ ነጥቦች ባለመያዛቸው ከድርድር ይልቅ ዲፕሎማሲን በእጅ አዙር መርህ ወደ መተግበር የዞር ነው የሚል አረዳድን ፈጥሯል። የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ሆርሙዝ ተዘግቶ ወደ ድርድር መቼውንም ቢሆን አንመለስም ማለታቸው ደግሞ አዳዲስ ፍላጎቶች በሁለቱም ወገኖች በኩል የመጡ መሆኑን
የሚጠቁም ነው ተብሏል። ከሰሜን አፍሪካ እስከ መካከለኛው ምስራቅና ደቡባዊ እንዲሁም ማዕከላዊ ኤዥያን የሚያካልለው ከ4 ሚሊዮን ስኩዌር ማይል በላይ ቦታን የሚጠቀልለው 21 ሀገራትን በኢላማዎች ውስጥ ያስገባው ማዕከላዊ እዝ ሴንትኮም ደግሞ ሆርሙዝን ተቆጣጥሬ ቀጥላለሁ ማለቱ ከኢራን አብዮታዊ ዘብ ኃይል IRGC ጋር ወታደራዊ ግጭት ውስጥ በዚሁ ሰርጥ ላይ የመግባቱ ነገር ገሃድ እየሆነ እንዲመጣ አድርጎታል። ዓለም አቀፋዊ ጫናው ጦርነቱ በተቀሰቀሰ በቀናቱ ውስጥ አፍሪካ ቀንድ የደረሰው የሆርሙዝ መዘጋት ጉዳይ ቁልፍ ፖለቲካዊ ጥያቄዎችን እያስነሳ 38 መርከቦችን አቅጣጫ ቀይረው ወደ ነበሩበት ወደብ በሴንትኮም አማካኝነት እንዲመለሱ መደረጉ የሚጠቁመው ይሄኑ ከባድ አደጋ ነው ተብሏል። የአባስ አራግቺ ቀጠናዊ ጉብኝቶች መጨረሻው ከፑቲን ጋር መወያየት በመሆኑ የትራምፕ አስተዳደር አንዳንድ ፍላጎቶችን ለመቀነስ ይገደዳል የሚል መረጃም እየተጋራ ነው። በሌላ በኩል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከፕሬዚዳንት ፑቲን ጋር በጉዳዮች ላይ አራግቺ ሲነጋገሩ ሁኔታው በቀላሉ ይፈታል ማለት እንዳልሆነም ቀድመው አስገንዝበዋል። ከፑቲን ጋር ሲነጋገሩ በጋራ ሆርሙዝ ላይ መፍትሄ እንዴት ማምጣት ይቻላል የሚለውንም ጭምር እንደሆነ ተነግሯል። በዓለም ላይ እጅጉን በርካታ ክስተቶች መፍትሄ ያልመጣላቸው በመካከለኛው ምስራቅ የሆነውን ጨምሮ የታጠፈ ነገር የለም። እስራኤልና አሜሪካ በእስላማዊቷ ሪፐብሊክ ኢራን ላይ የፈጸሙትን ጥቃት ተከትሎም ማለት ነው። በእርግጥ የዓለማችን ፖለቲካ አሁን መልኩን እየለወጠ ፈተናው እየበዛበት ሄዷል በሚባልበት ሰዓት ፕሬዚዳንት ዶናልድ ትራምፕ አሁን ካርዶቻችን በእጃችን ላይ ናቸው በሚል ሀሳብም ሰጥተዋል። በሌላ በኩል እነ ሰይድ አባስ አራግቺ ካርዶቹ በእኛ እንጂ በእናንተ አይደለም በሚል ሞግታቸውን ቀጥለዋል። ሁኔታዎች መልካቸውን እየለወጡ ሆርሙዝ መከፈት ካልቻለ የዓለም ፖለቲካና ኢኮኖሚ ተናግቶ ሌላ ቅርጽ ውስጥ ሊገባ ይችላል የሚል ፖለቲካዊና ምጣኔ ሀብታዊ ስጋት ያለባቸውም ቁጥራቸው እየጨመረ መጥቷል ተብሏል። ወደ ሩሲያ ጉዞ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ድርድሩ ላለመሳካቱ አሜሪካ ወይም ደግሞ ፕሬዚዳንቷ እንጂ እኛ አይደለንም በሚል ወቀሳቸውን ከፍ አድርገዋል። ይህ ጉዳይ እስከ መቼ ይቀጥላል በሚል በርካቶች ጥያቄ ለማንሳት ቢሞክሩም ግን አባስ አራግቺ ሁኔታዎች በተለያየ አጋጣሚ እንደዚሁ እያስቀመጡ ይገኛል። ክሬምሊን ከኢራን ጋር የሚደረገው ውይይት እጅጉን አስፈላጊ እንደሆነ በዚሁ አጋጣሚ ያሳውቀዋል። እዚህ ደግሞ የዓለም የፖለቲካ ሂደትም ሆነ ስርዓት የተወሰነ ሀሳብን የማጋራት ብቻ አይደለም በዓለም ፖለቲካ ላይ መፍትሄ በግልጽ መምጣት አለበት የሚል አቋምን ያራመደ ጭምር ሆኗል። ፕሬዚዳንት ቭላዲሚር ፑቲን ከኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ጋር በሴንት ፒተርስበርግ እንደሚገናኙ ክሬምሊን ያሳወቀ ሲሆን በጉዳዩ ላይ ደግሞ የተለያዩ የመካከለኛው ምስራቅ ጉዳዮች ይነሳሉ ተብሎ ይታሰባል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለመንግስት የዜና ወኪል እንደ ታስ ያሉትን የውይይት በጣም አስፈላጊ መሆኑን ለዓለም መናገር አለባቸው በሚል እንደ ማሳሰቢያ አይነት መልእክታቸውን ማሳሰቢያ መሰል መልእክት መስጠታቸውን ይፋ ሆኗል። ኦማን ከቴህራን ጋር በሆርሙዝ ላይ ባላቸው የጋራ ኃላፊነት ላይ መነጋገሯን ካስታወቀች በኋላ ደግሞ እንደዚሁም ሰይድ አባስ አራግቺ ከፓኪስታን ወደ ኦማን ከዛ ደግሞ ወደ ሴንት ፒተርስበርግ ሩሲያ መግባታቸው ይህን ጉዳይ በግልጽ የሚያሳይ አድርገዋል። የኢራን የውጭ ጉዳይ ሚኒስትር ወደ ሩሲያ ከማምራታቸው በፊት እሁድ ነበር ኦማን የተገናኙት። ከሀገሪቱ መሪና የውጭ ጉዳይ ሚኒስትር ጋር በተለያዩ ጉዳዮች ላይ ተወያይተው የመካከለኛው ምስራቅን ውጥረት መፍትሄ ለመስጠት አንድ ላይ መስራት እንጂ ልዩነትን ማምጣት እጅግ አስቸጋሪ ነው በሚል ደምድመውት ሄደው ነበረ። ወደ ሩሲያ ጉዞ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ድርድሮች ሁሉ ያልተሳኩት አሜሪካ ያቀረበቻቸው ጥያቄዎች አግባብነት የሌላቸው ናቸው በሚል ሀሳባቸውን ለማጋራት ሞክረዋል። ከጉዞ አንጻር ደግሞ የፖለቲከኞች አቋምና የሁኔታዎች መለዋወጥ እጅጉን አስቸጋሪ ጊዜ ኢራን እንድታሳልፍ አድርጓታል የሚል ፖለቲካዊ ግንዛቤንም ለማስቀመጥ ሞክረዋል። ወደ ሩሲያ ያቀኑት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካበት ምክንያት ዋሽንግተን ያቀረበቻቸው ሀሳቦች እንደሆኑ በግልጽ አስቀምጠዋል። በሩሲያ ሴንት ፒተርስበርግ ከተማ አርፈዋል ሰይድ አባስ አራግቺ በመካከለኛው ምስራቅ የሚደረገውን ውጥረት በተመለከተ ከፕሬዚዳንት ቭላዲሚር ፑቲን ጋርና ከተለያዩ ፖለቲከኞች ጋር እንደሚነጋገሩ በይፋ አስቀምጠዋል። ከሩሲያ በፊት የነበሩባቸው አካባቢዎችም ቢሆኑ እዛው የመካከለኛው ምስራቅን ጉዳይ በስርዓት የሚመለከቱ ናቸው በሚል ሀሳቦች ተጋርተዋል። መቼ ወደ ቤታቸው እንደሚመለሱ እርግጠኛ አይደሉም። በሆሩዝ መውጫ ያጡት ባህርተኞች የሚል መረጃ ደግሞ ቢቢሲ ይዞቷል። የነዳጅ ጫኝ መርከብ ኩባንያዎች ማህበር መረጃ ያመላክታል። የሚያመላክተው ደግሞ ይህን ጉዳይ ነው። በሺዎች የሚቆጠሩ ባህርተኞች እንደዚሁም ከ105 በላይ የሚሆኑ መርከቦች ሆርሙዝ ላይ ታንቀው ተይዘዋል። ታዲያ በዚህ ምክንያት መቼ ከቤተሰቦቻቸው ጋር እንደሚቀላቀሉ መረጃውም የለንም፣ ስጋታችንም ከፍ እያለ ሄዷል በሚል ሀሳብ ሰጥተዋል። ይህ ሁሉ ደግሞ ከሰይድ አባስ አራግቺ ጉዞ
ጋር በቀጥታ ግንኙነት ያለው እንደሆነ እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮችን መፍትሄ ሳይሰጡ የኢራንን ፖለቲካ ሌላ ቅርጽ ሰጥተውታል በሚል የመካከለኛው ምስራቅን ፖለቲካ ጠንቅቀው የሚረዱ ተንታኞች ሀሳባቸውን ያቀርባሉ። ኢራን ሆርሙዝ እንዲከፈትና የኒውክሌር ንግግር እንዲዘግይ የሚጠየቅ እቅድ ለአሜሪካ ማቅረቧ ደግሞ በእርግጥም በዚህ ልክ ችግሮች ተወሳስበው ሊቀጥሉ እንደሚችሉ ጠቋሚ ያደርገዋል። ኢራን በሆርሙዝ ሰርጥ እንዲከፈት አሊያም እንዲዘጋ ከዛም ባሻገር ደግሞ የኒውክሌር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ አዲስ የሰላም እቅድ ማቅረቧን ከቴህራን በኩል የሚወጡ መረጃዎች ይጠቁማሉ። ለዚህ ደግሞ ፖለቲካዊ ሂደቱን በዋሽንግተንና በቴህራን መካከል የተወሳሰበ ሊሆን እንደሚችል ጠቋሚ ያደርገዋል የሚል መረጃም በመጋራት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ ሀገራቸውን በተለየ አቅጣጫ ለመምራትና ፖለቲካውን ለመደምደም ከሚሄዱባቸው ርቀቶች መካከል ይሄኛው ተጠቃሽ ነው እየተባለ ይገኛል። የፖለቲካ መንገዱን ሙሉ በሙሉ መዝጋት እጅጉን አስቸጋሪ ሊያደርገው እንደሚችልም ከታማኝ ምንጮች የተገኙ መረጃዎች በይፋ ያስቀምጣሉ። አክሲዮስ አንድ የአሜሪካ ባለስልጣንን ዋቢ አድርጎ ወይም ደግሞ ከጉዳዩ ጋር ቅርበት ያላቸው ምንጮችን ጠቅሶ እንደዘገበው ኢራን እቅዱን ያቀረበችው በአሸማጋዩ ፓኪስታን በኩል እንደሆነ ይፋ ለማድረግ ሞክረዋል። ይህኛው እቅድ በኢራንና በአሜሪካ መካከል ያለውን የፖለቲካ ውጥረት ጡዘት ላይ ሊያደርሰው ይችላል የሚል ስጋትም ያለባቸው ቁጥራቸው የዋዛ አይደለም። እቅዱ በዋነኝነት የሚያተኩረው ከሁሉም በፊት በሆርሙዝ ሰርጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማብጀት እንደሆነ አዲሱ የአክሴስ መረጃ በግልጽ ይጠቁማል። በዚህ መሰረት የተኩስ አቁሙ ለረዥም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሀሳብ እቅድ ውስጥ መካተቱን በግልጽ አስቀምጧል። ለዚህ ደግሞ በርካቶች የተለያዩ ሀሳቦችን ለማጋራት ግድ ብሏቸዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎቻቸውን እንደማይልኩ በተናገሩበት አጋጣሚ ደግሞ ሰይድ አባስ አራግቺ ወደ ሩሲያ ብቅ ማለታቸው በእርግጥም የሩሲያ ፖለቲካ እጅጉን አስቸጋሪና በመካከለኛው ምስራቅ ላይ አሁንም ጣጣ ሊፈጥር እንደሚችል ጠቋሚ ያደርገዋል ተብሏል። ኢራን በተደጋጋሚ እስራኤልና አሜሪካን የወቀሰች ትገኛለች። እነሱ ጥቃት ባይሰነዝሩም እኛ በዚህ ልክ ፖለቲካውን አናስኬደውም ነበር፣ ወደ ወታደራዊ እርምጃም አንሸጋገርም ነበር የሚል ሀሳብ ለማጋራት ግድ ብሏቸዋል። እነ ሰይድ አባስ አራግቺ በሩሲያ የሚኖራቸው ውይይትና የፖለቲካ አካሄዳቸው ታይቶ ምናልባት መፍትሄ ሊመጣ ይችላል ወይስ ደግሞ አይችልም የሚለው በእርግጥም መነጋገሪያ የሆነ ጉዳይ ሆኗል።